ጊዜ እኔ ጋም ያው በጣም ብዙ ሰዎች በኮመንትም በተለያየ አይነትም ነገር ኧረ እሱ ፕሮቴስታንት ነው የሚል ነገር በስፋት ትጠየቃለህ። አንድ መዝሙር እስኪ ዘምርልኝ። በጣም ወዶ መዝሙር ዘምርልኝ እና ባደረካቸው ምክክሮች እስኪ በፐርሰንት አስቀምጥ ብትባል የቴዲ ልብ አሁን ባለው ሁኔታ ላይ በጣም በጥቂቱም ቢሆን የትኛውን ይመለከታል? ሰምሃው የትኛውን ኮንሲደር እንድታደርግ አድርገዋል? ሶስት ቤተ እምነቶችን እስካሁን አወያይተሃል፣ እስልምና፣ ፕሮቴስታንትንና ኦርቶዶክስን። እሺ ወደ አንተ ልምጣ። ተጽዕኖ ፈጣሪ ነህ ይላል። አንዴ አይ ቲንክ እኔ ጋር በነበራችሁ ኮንቨርሴሽን እንዳልክ እንደዛ ሲል ከዛ በኋላ ተጽያ ስም ሆኖ ነው ወይስ ከዛ በፊትም ልደት ተጽዕኖ ፈጣሪ ነው? እኔ አይደለሁም ተጽዕኖ ፈጣሪ፣ ወንድሜ ነው። የኔ ወንድም አለ። የኔ ወንድም ዛሬ ያደረኩት የእሱን ቲሸርት ነው። ወንድም አለ፣ የእሱን ቲሸርት ነው ያደረኩት ዛሬ። ፈለገ አትናቴዎስ ይባላል። ፈለገ አንተ ነው እንዴ? ወንድም ነው ፈለገ? ወንድም ነው ፈለገ? ወንድሜ ነው። ወንድሜ ስለ ያው በመንፈሳዊ ዓለም የስጋ ሳይሆን በጣም በቃ ኦኬ። እና በመልክ ትንሽ እንመሳሰላለን መሰለኝ። ብሶ ይምታታል በእኔና በሱ ዙሪያ ግን ትንሽ እኔ መልከ መልካም ነኝ ከሱ አንጻር። የሱ ክብ ብቻ ነው ፊቱ ዝም እዛች ጋር ትንሽ እንተላለፋለን። እሺ ወደ ሌላው ጥያቄ እንሂድ። እሺ እንቀጥል። ቅምቀማ የቅምቀማ ጉዳይ ነው። ብዙዎቹ አሁን በዓለም ያላችሁ ሰዎች ይሄን ጥያቄ ሳልጠይቅ ቤት በዓለም ያሉ ሰዎች ይበሉኛል። ቢኮዝ ከኔ ጋር አብሮ ለመምጣት እያሟሟቁ ነው። በነገር ላይ በጣም በሺዎች የሚቆጠሩና ቀምቃሚ ትውልድ ነው። ይቀመቅማል። ካልቀመቀመ በቃ ብዙ ነገር የሚያደርግ ትውልድ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥ እንዴት ነው ይፈቀዳል? ሳይበዛ ሳያንስ ትሶኬና የሚባል ነገር አለ ወይስ ኮምፕሊትሊ ይከለከላል? ስለ መጠጥ አጠቃላይ መጠጥ የሚባለው ነገር ኮምፕሊትሊ በክርስትናው ዓለም ሰጀስት የሚደረግ አለ። ሲጀመር እንደ ጥያቄው ራሱ መቅረቡ እኔ አልደግፈውም። ለክርስቲያን መጠጥ ህይወቱ አይደለም። በቃ የክርስቲያን መጠጥ የጌታ ኢየሱስ ክርስቶስ ደም ነው። እንድንጠጣው የተፈቀደልን መጽሐፍ ቅዱስ ላይ ክሊርሊ እንድንጠጣ የተፈቀደልን ነገር የጌታ ኢየሱስ ክርስቶስ ደም ነው። ግን አንዳንድ ጊዜ ልክ እንደዚህ ብለን በምንናገር ሰዓት ላይ እና እንዲህ ብለን በምናወራ ሰው ላይ ስናወራ ኮምፕሊትሊ መጠጥ ኮምፕሊትሊ መጽሐፍ ቅዱስ ላይ በጣም ሪጀክት እንደተደረገ አድርጎ የሚያወሩ ፕሮቴስታንቶች አሉ። ኮምፕሊት በቃ ከናካቴ መጠጥ የሚባል ነገር ጭራሽ መጽሐፍ ቅዱስ ይከለክላል ብለው የሚናገሩ ሰዎች አሉ። ይላል መጽሐፍ ቅዱስ እንደዛ ቃል በቃል ባይልም እንኳን ማለት ነው። መጠጥ ግን የሚፈቀድና ሰጀስት የሚደረግ ነገር አይደለም። ገና ከጅምሩ ጠጡ። ትንሽም ይሁን ትልቅ ብዙም ይሁን እንዲጠጣ ሰጀስት የሚደረግ ነገር አይደለም ገና ከጅምሩ። እኔ እንደ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥን የምታበረታታና ሰዎች ጠጡ ብላ ወደ መጠጥ የምትገፋ ቤተክርስቲያን አይደለም ያለች። ሜንዋይል በተቃራኒው ግን ማለት ነው ልክ ቤተክርስቲያን የሆነ መጠጥን እንደፈቀደች አድርገው ለሚያስተምሩና ሰካራም ትውልድ እንዳፈራች አድርገው ለሚያወሩ ሰዎች ግን የምር መጽሐፍ ቅዱስ ላይ ግን ኮምፕሊት መጠጥ የሚለው ነገር እንዳይጠጣ ተከልክሏል ወይ? አለ ወይ ጥቅስ? እንዳጠጡ የሚል አለ ወይ? ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብታነብ በጥቅስ ደረጃ ይህን ነገር አታገኘው። ስለሌለ ይጠጣ እያልኩኝ አይደለም። ለምሳሌ የስጋ ስራ የተገለጠ ነው ይላል ገላትያ 5:19 ላይ። የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋር፣ ጠል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይላል። መስከር የሚለውን ነገር ኢንጀነራል መጽሐፍ ቅዱስ ሰጀስት አያደርጉም እና የተከለከለው ሰዎች መጠጥ በሚጠጡ ሰዓት ላይ እኔ እንዳጠቃላይ ማለት ነው መጠጥ የሚለው ነገር ሰጀስት የሚደረግ ነገር አለ። ሰዎች ለምን ይጠጣሉ? አላስፈላጊ ነው። ከጠጣ ጠጥቼ እኔ አልሰክርም የምትል የለም። አንደኛ የምታስገባው አልኮል ነው። በተቻለ መጠን የማይሰክሩ ሰዎች ሊኖሩ ይችላሉ አይደል? ለምሳሌ እሳት እየነደደ አጠገቡ ተቀምጠህ ወላፈኑ አልደረሰልኝ ማለት ትችላለህ። አንለስ ከእሳቱ ርቀህ ካልተቀመጥክ በስተቀር
ግን ወላፈኑን ያገኘው እንጂ እሳቱ አላቃጠለም። ልክ እጅን ብትሰደው ግን ያቃጥላል። መጠጥም ላይክ በጣም አብዝቶ የሚጠጡ ሰዎች መጠጡ እነሱን ኮንትሮል አድርጓቸው አእምሯቸውን እስኪስቱ ድረስ ሊያንገዳግዳቸው ይችላል። አሁን አንዳንድ የመምህሮች ተቀርጸው እዚህ የሚንሸራሸሩትን አለ። ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች ናቸው መሰለኝ። 2 ይፈቀዳል የሚል አንድ ሰው እያይቼ ነበር። ሳይበዛ 2 አንድ ሰው ሳይሆን አባታችን አባ ገብረ ኪዳን ይባላሉ። አባ ገብረ ኪዳን ሰውዬ ሲል ያው ትንሽ እንትን ስለሚል ለማስተካከል በዓለም ያለው ሰው ስለሆንኩ ነው። ሶሪ ጋይስ እኮ እኔ እያስተካከልኩኝ ነው። እሺ ቴንክ ዩ። እሺ አባ ገብረ ኪዳን 2 ጠጡ አሉ እሳቸው። አንዳንድ ጊዜ ለምሳሌ 2 ጠጡ ማለት ሲጀመር እዛ ትምህርት ላይ ሙሉ ስብከቱን የሰማ ሰዎች መጠጣት እንደሌለባቸው ማለት በስካር መንፈስ መውደቅ እንደሌለባቸው እና መጠጥ ተያይዞ ሊመጣ የሚችለውን ነገር አስረድተው፣ ግን አብዛኛው ይሄ መጠጥ የምትለው ነገር በእስራኤላውያን ባህል በእኛም ባህል አለ። ባጭሩ ግን ይሄ ነገር አለ በሰው ሕይወት ውስጥ ዴሊ ያለ ነገር ነው። ስለዚህ ሰዎች በራሳቸው ጀጅ ያደረጉት ነገር ቤተክርስቲያኗን ወክለው ቤተክርስቲያኗን ትምህርት ይዘው እንደዚህ ቤተክርስቲያን በዶግማ በቀኖና በጽሁፎቿ 2 ትፈቅዳለች ለማለት ሳይሆን እንደ አባትነት ኮመን ሴንስ የሆነውን ነገር ተጠቅመው አጠጡ ብትል ኮምፕሊትሊ የሚያቆም ሰው ላታገኝ ትችላለህ። ጠጡ ብትል ደግሞ ልክ አይደለም፣ ነውር ነው። ከዚህ ሁሉ ሰዎች ራሳቸውን መከላከል ለመጠበቅ ስላለባቸው 2 ጠጡ ብለው መናገራቸው አትስከሩ የሚለውን ሴንስ ሰፋ አድርገው ለመናገር የተጠቀሙት የቃላት አጠቃቀም ነው እንጂ ለክተው ሰፍረው 2 ይጠጣ ብለው ስርዓት እየሰሩልን አይደለም። አባ ገብረ ኪዳን 2 ጠጡ ማለታቸው በራሳቸው በምትጠጡ ሰዓት ላይ ወደ ስካር መንፈስ እንዳትሄዱ፣ ወደ ስካር ነገር ውስጥ እንዳትገቡ የሚለውን ጽንሰ ሀሳብ ለማስረጽ ስለፈለጉ ብቻ የተናገሩት ንግግር ነው እንጂ ለክተው ሰፍረው አስቀምጠው የተፈቀደው 2 ቢራ ወይ 2 ምናምን ነገር ነው ለማለት ፈልገው አይደለም። እውነቱን ለመናገር ከዚህ ሁሉ ለምን አቁሙ? ከዚህ በኋላ የምትጠጡ ሰዎች አቁሙ ለምን አይሉ? ምን ይቀርባቸዋል? ምሳሌ በቃ ከዚህ በኋላ አቁሙ። እኔ የፈለግኩት ነገር በዋነኝነት አባ ገብረ ኪዳን የተናገሩት ነገር ኮምፕሊትሊ ስህተት አይደለም ነው እያልኩ ያሉት። አንድ ሰው መጥቶ መጠጥ አይቻልም። እሳቸው እኮ የሚጠጡ ሰው አይደሉም እኮ ሲጀመር። አባ ገብረ ኪዳን ፍሮም ዘ ቬሪ ቢጊኒንግ መጠጥ የሚጠጡ ሰው አይደሉም እኮ። በጣም የቅድስና ሕይወት ያላቸው በጣም ጸሎተኛ፣ በጣም ደግ ቸር አባት ናቸው። ወጣቱን በጣም ከአጓጉል ነገር አይደለም ኦርቶዶክሱ ሙስሊሙ እንኳን የሚሰማቸው በጣም ደገኛ አባት ነው። ከሚያስተላልፉት ትምህርት አንጻር ሕይወታቸው ይናገራል። ግን የሚሰብኩትን ኦዲየንስ በአንድ ቀን እንዲያደርግ ከማለት ይልቅ ሰዎችን ቀስ ቀስ ያሉ ማስተማርን መንገድ ስለመረጡ ነው እንጂ ያን የተናገሩት የምርም 2 ይፈቀዳል ብሎ በአባታዊ ቃል እውነቱን ለመናገር አንዳንድ ጊዜ ያለ አይደለ ቀለል አድርገህ ለወጣቶች ቀርበ በምታስተምረው መንገድ አስተማሩ እንጂ ሰጀስት እያደረጉ ሰዎች መጠጥ መጠጣት አለባቸው ለማለት ፈልገው ያስተማሩት ነገር አይደለም። የሆነ ሰው ተነስቶ መጠጥ ክልክል ነው ቢል የስ ግን መጠጥ ክልክል ነው ጭራሽ ክልክል ነው ሲል ከመጠጥ ጋር ተያይዞ ሊመጡት የሚችሉትን ችግሮችን አንስቶ ነው እንጂ መጽሐፍ ቅዱስ በጭራሽ መጠጥ እንዳጠጡ ብሎ የሰበከውን የተጻፈ ጽሑፍ አምጥቶ አይደለም። ኦኬ፣ በዚህ ጉዳይ ላይ ማስተባበያ እንሰጣለን ካላችሁ መድረኩ እሱ የፈለገውን የመናገር መብት እየተጠበቀ ነው። እያየሁኝ ነው ኮመንት ላይ ብዙ ማቃቸው ሰዎች አሉ። ኮመንታቸውን እያነበብኩ ነው። ልደታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው። አስተማሪ ነው ወይስ ጀስት የእምነቱ ተከታይ ነው? እኔ አስተማሪ አይደለሁም፣ ጀስት የእምነቱ ተከታይ ነው። ከወንድሞቼ ጋር የማውቀውን ነገር የሼር ማድረግ አንድ ትንሽ ልጅ ነው እንጂ አስተማሪ አይደለሁም። ግን አሁን ሳይ ብዙ ጊዜ በመንፈሳዊ እንትን ስለሆነ ማቅል መንፈሳዊ ቶፒክ መንፈሳዊ ነክ ነገር ነው ወይስ አንዳንድ ማህበራዊን ጉዳይ ምናምን ትዳስሳለህ? እኔ ማህበራዊ ጉዳይ ምዳሰሳለሁ። በተለይ አሁን ላይ እያወራሁበት የተነጋገርኩበት ያለ አንድ በጣም ትልቅ ኢሹ አለ። ሃይማኖታዊ ነገር እንዳለው ነው። ሰሞኑን በግልጽ ቪዲዮዎች ስሰራ የነበረበት ዋነኛ ምክንያት ሁሉም ሰው በቀላሉ ወጣቱ የሚጠቃበት አንድ ነገር አለ። ማስተርቤሽን ወይም ሴጋ የሚባለውን ነገር ሰሞኑን በተደጋጋሚ ቪዲዮ እየሰራው ላይቭ ላይ ገብቼ ያስተማርኩ። አሁን ማህበራዊ ጉዳይ ነው ያስባለው ሁሉንም ማህበረሰብ ስለሚነካ
በዚህ ዙሪያ ላይ ሃይማኖታዊ ግለ ወሲብ የሚባለው ነገር አብዛኛውን ወጣት በተለይ ከ15 ዓመት ጀምሮ ያለውን የትኛውንም ወጣት የሚያጠቃ በጣም ከፍተኛ ችግር ነው። ባለትዳሮችንም ወጣቱንም ሴቱንም ወንድንም የሚያጠቃ ነገር ነው። ሰው በዚህ የተነሳ ተስፋ ወደ መቁረጥ ደረጃ ደርሷል። ራሱን ማጥፋት ይፈልጋል። ዲፕሬሽን ውስጥ ነው። ራሱን ይጠላል። በጣም በርካታ ችግሮች ስላሉ በዚህ ዙሪያ ላይ ለእኔ በግልጽ ወጥቼ እየተናገርኩ ነው ያሉት። ለምሳሌ ልክ ስህተት ነው፣ ከዚህ ነገር ለመውጣት እንዲህ ማድረግ አለባችሁ ብዬ ቪዲዮ ምንም ቃሉ ቢከብድም ግን አንድን ነገር በደንብ ካላወራንበትና ካልተነጋገርንበት በዝምታ ሰው እያለቀ ነው። ራሱን የሚያጠፋ በርካታ ወጣት አለ እኮ በዚህ ነገር ውስጥ ገብቶ መውጣት አቅቶት ራሱን ጠልቶ እና እዚህ ላይ እሰራለሁ። ከዛ ውጭ ግን ሞር መንፈሳዊ ኮንተንቶች ናቸው። አይ በጣም ይሄ እኔ እንደውም አንዴ የሆነ አንድ ልጅ አዶናይ የሚባል ታውቀዋለህ? እኔ ጋር መጥቶ ነበር ከዚህ ፊት ላይ አዶናይ አውቀዋለሁ። በቀን 5 ጊዜ ይሄ ህዝብ እንደምታውቀው ተንኮለኛ ነው። ይሄ የከሸፈ ትውልድ ነው እዚህ የምትል። እኔ እንደውም ይቅርታ አድርግልኝ አንዳንድ ጊዜ አሁን ተዘጋጅተናል ጌታ ሆይ ና ና ትላላችሁ። እዚህ ህዝብ ማለት አንዳንድ ይምጣ እላለሁ ነገር ሁላችንም እኔን ጨምሮ ማለት ነው። ልጁ ችግሩን ተናገረ። አሁን ልደት እየመጣና ልጁ በቀን 5 ጊዜ ሲጋ መታለው አለ። ሪከርድ የሆነ ነገር ነው። እርግጠኛ ነኝ አንተ ብታገኙ ትመክረዋለህ። ለማንኛውም እሱ ተለውጧል። ከዚህ ችግር እንደወጣ ቃለሁ። ከዚህ ችግር ከኔ ጋር ስትቀርብ በሁሉ ነገር ሬዲ መሆን አለብህ። እኔ በአንድ ነገር ብቻ እኮ አይደለም በሁሉ ነው የማወራችሁ እና በዚህ ጉዳይ ላይ ልደት እያስተማርኩ ነው ሲል ያ ነገር ትዝ ብሎኝ ነው እንጂ እንዴት ተቀላቀለላችሁ? አንድ ሰው እግዚአብሔርን ቴዲ ሰው አበሻ ልምዱ ነው በራሱ መቀለድ። ብዙ ጊዜ በራሱ ይቀልዳልና እንደዚህ እኮ የሚቀልደው ሰውዬ ከዚህ በሲሱስ እኮ ምናልባት ተጠቂ እኮ እያደረገውም ሊሆን ይችላል። ይሄን ኮሜንት የሚጽፈው አይቁም ነገር ግን ያላችሁ ካላችሁ አንዳንዶቻችሁ የእጃችሁ አሻራ አልወጣ አላችሁ ሳይረፍዱ እንደዚህ አይነት ምክሮች ያሉ ቦታ ላይ ሂዱና ስሙ፣ አድምጡ፣ ትለውጣላችሁ። ካልሆነ የውጭ ፕሮሰስ አንዳንዳውን የውጭ ፕሮሰስ አለ፣ ግን አሻራ አልወጣ ብሎ የተከለከልክ ሰው እያለ እያየው ነው። አረጋ የሚባለው ሰው እያየው ነው። አሻራ አልወጣ ብሎ ነው የተከለከለው። ሁሉ ነገር አልቆ አሻራ የለም እና ሳይድ ኢፌክቱ ብዙ ነው ለማለት ያለው። በዚህ አይን ያጠፋል ይባላል። ሰርች ሳደርግ ካገኘሁት ነገር መጀመሪያ አይን ያጠፋል። ቀላል ምን በቃ ቪዥንን ምናምን ይሰጣል በጣም ሲቪር ሲሆን እስከዛ ደረጃ ያደርሳል እና በጣም ከፍተኛ የሆነ የድካም ስሜትን ይፈጥራል። በጣም ከፍተኛ የሆነ ድካም ስሜትን፣ በጣም ዲፕሬሽን እና ከሰዎች ጋር መቀላቀልን እንድትፈራ ያደርጋል። ሰልፍ ኮንፊደንስ ሉዝ ታደርጋለህ። በስራ ውጤታማ አትሆንም። እኚህ ነገሮች ተደማምሮ የፋይናል ውጤታቸው ለምን እኖራለሁ በቃ ይሄን እንድትል ያደርገዋል። ግን አንተ ብዙ ቶፒኮች አሉ። አሁን በትዳር ጉዳይ መፋታት አለ፣ ጥሩ ባል መምሰል እንዴት ይቻላል፣ ገንዘብ መቆጠብ፣ ብዙ ቶፒኮች እያሉ ይሄንን ቶፒክ ለመምረጥ ምን አነሳሳው? ምክንያት ይኖር ይሆን? ዌል አለኝ አክቹሊ እኔ ይሄንን ቶፒክ ብቻ ሳይሆን በዚህ ቶፒክ ውስጥ ስለ ባልና ስለ ሚስትም አወራለሁ። ትናንትና በተለይ ረጅም ሰዓት ስንማማር ከነበረ ዋነኛ ጉዳይ ኢትዮጵያዊ ባሎች አብዛኛው ጊዜ እጅግ በጣም አግሬሲፎች ናቸው እና በጣም ማቹር ያደረጉም አይደሉም። አብዛኞቹ ባልነት ምን እንደሆነ ያልገባቸው፣ ሚስት ምን እንደሆነች ያልተረዱ፣ በቃ ከቤት ሰራተኛዋ ጋር የሚኖር ነው የሚመስለው፣ ከሚስቱ ጋር አይመስልም። እና በዛ ዙሪያ ላይ ብዙ ማሻሻል መለወጥ ያለባቸውን ነገር ለምሳሌ ትናንትና በጣም በስፋት ሳወራ ነበር። ለመፋታት ምክንያት በግልጽነት ባለማውራት ምክንያት ባልና ሚስቶች ይፋታሉ። አብሮ ጊዜ ባለመሰጣጣት፣ አቴንሽን ባለመሰጣጣት፣ የሴት ክብር ባለመስጠቱ ምክንያት በጣም ብቻ ብዙ አውርቻለሁ ትናንትና። ግን ይህንን ለምን አነሳው ካልከኝ ይህንን ያነሳውበት ዋነኛ ምክንያት ቅድም እንደውም የሆነ ሰዎች የጠየቁኝ እየተናገርኩ ነበር። ዩኒቨርሲቲ በነበርኩበት ሰዓት አንድ ዩኒቨርሲቲ ውስጥ በጣም በርካታ ሰዎች ልታይ፣ አንድ ዶርም ውስጥ ብዙ ሰዎች ይኖራሉ ምናምን እዚያ ህይወቶች ይኖራሉ። አብዛኛው ሰው
በላፕቶፑ በስልኩ ምናምን ነገር ተሰብስቦ ፖርኖግራፊ ያሉ በብዛት ይመለከታሉ። ምንና መመልከት ብቻ ሳይሆን ለብቻቸው በሚሆኑበት ሰዓት ላይ ዶርም ውስጥ ስለሆነ የምተኘው ማን ምን ያደርግ። እኔ ብዙ ጊዜ ሌሊት ለቤተክርስቲያን ስለምነሳ አንዳንድ ነገሮችን ውድቅት ሌሊት ላይ ተነስተን ስለምንሄድ የምታያቸው የምታስተውላቸው ነገሮች ኖሩ ይችላል። ከዛዛዛር ብዙዎቹ ሰዎች እንደዚህ አይነት ከፊልሙ በኋላ እንደዚህ አይነት ልምምዶች እንዳለ አስተዋሉ። ከዛ እንደዚህ አይነት ነገሮችን ስሰማ አንዳንድ ሰርች ለማድረግ በዚህ ነገር ምን ያህል ሰው ተጠቂ ነው፣ ምን ያህሉስ እዚህ ነገር ውስጥ አለ። በቀላሉ የግድ እኔ ያደርጋለሁ ሊላ አይገባም። የሆነ ሰው ሰማን ፖርን አዲክትድ ከሆነ እመነኝ ኔክስት ዴይ በቀጥታ ወደ ማስተርቤሽን ነው የሚለው። አብዛኛው ወጣት ፖርን አዲክትድ ነው። ኦብቪየስ ያ በየስልኩ በየላፕቶፑ በምን እያስጫነ በጣም ብዙ ሰዎች ይህን ነገር ያህል እንደዚህ ነገር ሳይ ይህ ነገር በጣም እየተንሰራፋ ይመጣ ነገር። ከዚህ ይህን ከማየት ቀጥሎ የሚመጣው ውጤት ምንድን ነው? ኦብቪየስሊ ብዙ ሰው ሚስት ከሌለው ወይ ገርልፍሬንድ ከሌለው ወይ ሰሟን ምናምን ራሱን በራሱ ለማስደሰት ነው። ይህንን ነገር ተመለከትኩ። ሌላኛው በሰዓቱ ነው እንግዲህ ይህን ያየሁትና ከጊዜ ቆይታ በኋላ ወደዚህ ወደ ሚዲያ በመጣው ሰዓት ላይ አንዳንድ የስነ ልቦና አማካሪዎች በእንደዚህ አይነት ዙሪያ ላይ ቪዲዮ ሲሰሩ አያለሁ በተደጋጋሚ በማስተርቤሽን በስንፈተ ወሲብ ከሴክሹዋል ከሆኑ ህይወት ጋር ተያይዞ ቪዲዮ ይሰራሉ እና በተለይ በማስተርቤሽን ዙሪያ ላይ ቪዲዮ ሲሰሩ ኮመንቱ በጣም የብዙ ሰው እንዴት ልላቀቅ ሳይ የድንግል ማርያም ፕሮፋይል ያደረገ ሊሆን ይችላል። ሳይ መንፈሳዊ ስራ የሚሰራ ግን አዲክትር ነው በዚህ ነገር። እንደዛ ከሆነ ማህበረሰባችን ግን ለእንደዚህ አይነት ወሬ ምቹ ስላልሆነና በግልጽ መናገርን በተለይ በሃይማኖት ውስጥ ካለ ሰው ስለማይጠብቅ ለምን እኔ ሚዲያው ላይ ወጥቶ ማውራት የመጀመሪያ ሰው አልሆንም በእኛ ደረጃ እያነሳሳል። ምክንያቱም ብዙ ሰዎች እንደተበከሉ ከኢንቫይሮንመንቱ አንጻር ማስተዋል ስለቻልኩ አነሳሁት። ሳነሳ እና ቪዲዮ ስሰራ በውስጥ በጣም በርካታ ነገር ነው ያየሁት። ፊት ለፊት ወጥቶ ሰው ማውራት ስለማይፈልግ የሰዎቹን ፕራይቬሲ መንካት አልፈልግም። በጣም 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 ግን ብዙ ሰው ቪክቲም እንደሆነ ተረዳ። በመጀመሪያ ቪዲዮ ላይቭ ላይ ስገባ ወደ 2500 ሰው ነው ቁጭ ብሎ የሰማኝ እና በጣም ብዙ ሰው በእንደዚህ አይነት ነገር አዲክትድ እንደሆነ ተረዳ። በተደጋጋሚ በምሰራቸው ቪዲዮዎችም በጣም መሰራት እንዳለበትና ብዙዎቹ እንዴት ከዚህ ችግር መውጣት እንደሚፈልጉ አናኒመስ በሆነ አካውንት ተደጋጋሚ ኮመንቶችን አየሁ። በቃ አነሳሳኝ፣ በደንብ እንድሰራበት አደረገኝ። በቃ ቀጠልኩበት በዚህ ጉዳይ። በጣም ይገርማል። በጣም በርታ። መች ነው ላይቭ የምትገባው? በዚህ አጋጣሚ እኔ ቤት ያላችሁ ሰዎች ፎሎ አድርጉትና እንደዚህ አይነት መንፈሳዊ ነገሮችን በሚያደርግበት ሰዓት ገብታችሁ ተማሩ። አይ ዶንት ኖ አንድም ሰው ሁለትም ሰው ቁም ነገር ሊያገኝ ይችላል። ያ ቀላል አይደለም እና ነገሮችን መከታተል የሚፈልጉ ሰዎች ካላችሁ በለትን ያሉት። ሌላው አንድ ማወቅ የምፈልገው ነገር አለ። ምንድነው የምታደርግልኝ? አንተ አሁን ቅድም ያልከው አንዳንድ ከመጽሐፍ ቅዱስ ውጭ የሆኑ ስብከቶችን የሚሰብኩ የሚናገሩ ነቢያቶች ቪዲዮ ይኖራል። መቼስ ፐብሊክ ላይ ያለ ነገር ስለሆነ አለ ያላቸው ሰዎችም አሉ። ብዙ የኛው ሰዎች ሆነው ሞር እዚህ ነገር ላይ ፓርቲሲፔት የሚያደርጉ ልጆች አሉ። ብዙ ሐሰተኛ ቪዲዮዎች አላቸው በቅርባችን ያሉ እኔው ማውቃቸው ልጆች። ሌሎች እሱን ትሰበስባለህ። በፕሮቴስታንት ደግሞ ከኦርቶዶክስ ከመጽሐፍ ቅዱስ ውጭ አስተምሮ ያስተምራሉ የምትሉትን ወይም ደግሞ ትክክለኛ ያልሆነ ትምህርት ነው የምትሉትን ደግሞ ትሰበስቡና በማስረጃ አንድ ለአንድ የተያየ ለመምረጥም ስብከቶቻችን ምን ይመስላሉ የሚለውን እናያለን። አይ ዶንት ኖ አንዳንዱ እግር ያነሳል ይባላል፣ አንዳንዱ ብዙ ነገሮች አሉና እኛን አይወክለንም የእኛ እምነት ተከታይ አይደለም የማለት መብታችሁም የተጠበቀ ነው። ሌላ ሃይማኖት ተከታይ ሊሆኑ ይችላሉ። እሱን ትነግሩናላችሁ። ምናልባት ከምንድነው ወንጌል አማኞች አስገባ ምናምን የሚሉ ኮመንቶችን እያየሁ ስለሆነ ማለት ነው። ሌላ የተጫወትን እስኪ ለእኔ የምታነሳው ጥያቄ አለ ልደታችን? እኔ አንድ ጥያቄ ለአንተ ማነሳው ምንድን ነው ሃይማኖትን መመርመር የፈለግከው እና እውነቱን ለማወቅ የፈለግከው አስቀድመህ የትኛው ቦታ ላይ ሆነ ነው ወይንስ ከስር መሰረቱ የትኛው ቦታ ላይ ስላልነበርክ ነው? ጥሩ ጥያቄ ነው። የመጀመሪያው ነገር ብዙ አይነት ድምፆች አሉ አየር ላይ።
አሁን አንተን ስሰማ የአንተ ድምፅ አለ። ከዛ አለፍ ስል የወንጌል አማኞች ድምፅ አለ። ከዛ አለፍ ስል የእስልምና እምነት ተከታዮች ድምፅ አለ። የፍቅር ሲዝም ድምፅ አለ። እሱም ድምፅ አለ እንደ አቅሚት ይጮሃል። የሐዋርያቶችን ስብከት አለና ብዙ አይነት ሃይማኖቶች አሉ። አንዳንዱ ደግሞ ያስፈራራል። ከሞትክ በኋላ የምትቀበርበት የለም እያለም ያስፈራራል። እርፍ ማለት አለብህ፣ ፖለቲካው ይብቃ የሚልም አለና እስኪ ቀጥተኛና ቀና የሆነችው ሃይማኖት የትኛዋ ናት የሚለው ቁም ነገር ይሄ አሁን አንተን ስሰማ ምንም ነገር አደምጣለሁ ተናግረህ እስክትጨርስ ተመሳሳይ አይደል? ቅሬታ አለ አደማመጥ ላይ ምንም የለኝም። ልክ የፕሮቴስታንቶችም ሲመጡ ተናግረው እስኪጨርሱ አደምጣለሁ። መጨረሻ ላይ አንተ ሳይሆን አንተ ላይ ያለው በላይ ላይ ያረፈው ነገር ነው እኔ ላይ የሚሰራብኝ እያምናለሁ አይደል? አንተም እኔን ቴዲን ለውጠዋለሁ ብለህ ሳይሆን አንተ ያመንከው በላይ ላይ የሰፈረው መንፈስ ነው እኔን የሚለውጠኝ። እኔን ተከታዮች እንዲለውጥ እንፈልገውና እስኪ እናንተን የነካ መንፈስ እኔንም ቢጎበኘኝ እና መጨረሻ ላይ ለወስን ሃይማኖት እንዲኖር። አሁን ባለበት ሁኔታ ላይ ግን ፍሪ ኤጀንት ነኝ። ብዙ ጊዜ እኔ ጋም ያው በጣም ብዙ ሰዎች በኮመንትም በተለያየ አይነትም ነገር ኧረ እሱ ፕሮቴስታንት ነው የሚል ነገር በስፋት ትጠየቃለህ። ግማሹ ለኦርቶዶክስ ስታደላ ኦርቶዶክስ ነው ይልሃል። አብዛኛው ኮመንት በአንተ ቪዲዮዎች ላይ ግን አንተ ስታወያየን ምናምን በሚታዩ ቪዲዮዎች ላይ ግን ብዙዎቹ ፕሮቴስታንት እንደሆን ካርገው ነው የሚናገሩ። አይ ዶንት ኖ እኔ ፍሪማን ነኝ ካልክ፣ ስለዚህ አሁን ቴዲን የምናየው ከዚህ በኋላ ከየትኛውም የእምነት ድርጅት ውስጥ አባል አይደለም፣ ግን አባል ለመሆን እያንኳኳ ነው የትኛውንም በር ብለን እንውሰደው ማለት ነው። አዎ ልክ ሶስን እኔ ምንም የምፈራው ነገር እኮ የለም፣ የሚያደባበቀኝ ነገር የለም። ሶስን በይፋ የኦርቶዶክስ እምነት ተከታይ ነኝ፣ የፕሮቴስታንት ነኝ፣ የእስልምና እምነት ተከታይ ነኝ ወይ ሐዋርያት ነኝ ብዬ እናገራለሁ። በቃ በይፋ ነው የምናገረው። ምን ራሱ ይሄ አመንዝራና ኃጢአተኛ ትውልድ ነው ያለው የተሰበሰበው። ማንን ትፈራለህ? እኔም አንዱ ነኝ። ኃጢአተኛ እንዴት ትፈራለህ? የምንፈራው እግዚአብሔር ነው የምንፈራው። ምን መደባበቅ ያስፈልጋል? በግልጽ ነገር አንተ ሁለቱንም ዓለም አይተሃል። ለምሳሌ ቴዲ የፖለቲካውን ውይይት አይተሃል፣ ረጅም ጊዜ አዋይተሃል፣ ወደዚህኛው መጥተሃልና ማኔጅ ለማድረግ ሁለቱን ምን አይነት ቴክኒክ ነው የምትጠቀመው? ወይንስ የትኛው ሞር ይከብዳል ከሁለቱ? የእኛ ሰው አንድ የተረዳሁት ነገር ድሮ የምናገረው ነው። እኛ ኢትዮጵያውያን ሕግና ስርዓት ስላላስተማሩን መሪዎቻችን ወይም ደግሞ ሕግና ስርዓት ያለው ሀገር ላይ ስላላደግን ነው እንጂ ህዝባችን የሚገርም ነገር የምትነግረውን ይሰማል። ለምሳሌ አሁን እኔ የዛሬ 3 ዓመት ሳወያይ የነበረበት ነገርና አሁን ያለው አንድ አይደለም። አሁን የምናገረውን በተደጋጋሚ የምናገረውን ሰምተው በቃ ለቤት ይገዛሉ። ለምሳሌ ህዝብ እዚህ ቲክቶክ ላይ በተለይ ካለፉት 2 ዓመታት ወዲህ እናቱ የወለደችው ሰው አማራን አይሳደብም፣ ህዝብ አይሳደብም፣ ኦሮሞ ትግራይ የሚባል አይስድብ የለም። ፖለቲካ እንዴት ነው መናገር ያለባቸው የሚለውን አስቀድሜ በተደጋጋሚ ስነግራቸው ተረድተው ኢቨን አንዳንዴ እንኳን ካፋቸው አምልጧቸው ሲናገሩ ሶሪ ይላሉ። ስለዚህ እኔን የቤቴን ህግ አክብረው በዛ መንገድ ይወያያሉ ስለነገርኳቸው ማለት ነው። እምነቱ ላይም ስመጣ በተደጋጋሚ ስናገር ሰምተህ ከሆነ የእምነቱ ውክልና የለህም። የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነህ፣ የገባህን ልታስተምረኝ ነው የምትመጣው። ሳወያይ የቤቱ ስርዓት ይሄ ነው ብዬ እነግርሃለሁ። ለምሳሌ ልደት ተናግሮ እስኪጨርስ ድረስ ከበደ እንዳትገባበት እላለሁ። እኔ የምፈልገው ልደት ምን ተናግሮ እስኪጨርስ ድረስ እናድምጠው ነው። ከዛ ልደትም ተመሳሳዩን ትተገብራለህ ማለት ነው። ያ ሲሆን መጨቃጨቅና መሰዳደብ አይኖርም፣ ህዝብ ይፈርዳል። ስለዚህ በዚህ ስታይል ስለሆነ ያስለመድኳቸው ለማወያየት ቀሎኛል ብዬ አስባለሁ። መጀመሪያ ኦልሬዲ ሴት ስላደረኩ ያ በጣም እስካሁን ባደረካቸው ውይይቶች እና ባደረካቸው ምክክሮች እስኪ በፐርሰንት አስቀምጥ ብትባል የቴዲ ልብ አሁን ባለው ሁኔታ ላይ በጣም በጥቂቱም ቢሆን የትኛውን ይመለከታል ባለው ሁኔታ? ወይስ ገና ነው መቀጠል አለበት?
ከዚህ በላይ በደንብ ባለው ሁኔታ ግን ሰምሃው የትኛውን ኮንሲደር እንድታደርግ አድርገዋል። 3 ቤተ እምነቶችን እስካሁን አወያይተሃል፣ እስልምና፣ ፕሮቴስታንትንና ኦርቶዶክስን። በብዛት የገባችሁት የኦርቶዶክስ ልጆች ናችሁ። በፐርሰንት አሁን አልነገርም፣ ግን ብዙ ጊዜ ስናገር ተቆርጦ የወጣውን ቪዲዮ አይተህ ከሆነ በጣም ውስጥ ስብዕናችሁ የገዛኛል። ስለ እውነት ለመናገር ስብዕናችሁ ተደጋጋሚ ይናገራሉ። በተለይ የኦርቶዶክስ ተዋህዶ እምነት ተከታዮች ትክክለኛ የኦርቶዶክስ ልጆች ሲመጡ አንተ መጥተሃል፣ ፈለገ መጥቷል፣ መዝሙረ ያሬድ መጥቷል፣ ከዛ አንድ ስሙ ማያዘልኝ ልጅ አለ ኤርሚ ኤችዲ መጥቷል፣ አንተ ጋር ዮሐድ መጥቷል፣ ኤርሚ መጥቷል፣ ዮሐድ መጥቷል። ግን አዎ ዮሐድ ነው በስም አስታውሰዋለሁ። አንዴ ነው የመጣው። ስለ እውነት ለመናገር እኔ ምን አልወድም መሰለህ፣ ጭቅጭቅ አልወድም። አሁን እኔ ፖለቲካ ሳዋይ አንዱ ሲናገር ሌላው ሲናገር ይሄ ቆሎ ገበያ ሲሆን አልወድም። አድማጭ ተመልካቾች በቃ ውክብ ይላሉ፣ እኔም ውክብ እላለሁ። እና ስርዓት የመጀመሪያው ነገር ከእናንተ ያየሁት ስርዓት አይቻልም። ለምን እኔ ትሁት መሆን ስለምፈልግ መማር የምፈልገው ያንን እና እኔን በብዛት እናንተ በብዛት መድረኩን የያዛችሁት እንደውም እናንተ ናችሁ። እና በብዛት መታችሁ ከእናንተ ያየሁት ነገር አለ። የመጀመሪያ ስቴፕ ነው ይሄ። የፕሮቴስታንት እንትና መጥቷል፣ ኤፍሬም ባለ ጊዜ ይህ ማለት ሌሎቹ እንደዚህ ስርዓት የላቸው ማለት ሳይሆን በቃ ያገኘኋቸው እነዚህ ልጆች በስብናችሁ በተለይ የኦርቶዶክስ ተዋህዶ ወክላችሁ ከዛ የዛ እምነት ተከታይ ናችሁ ልጆች በስብዕና ደረጃ በጣም የሚገርም እንትን ያየሁባችሁ። ፐርሰንቴጁን ግን ሌላ ጊዜ እነግርሃለሁ። እሺ፣ ሌላ ጥያቄ የምታነሳውን እንቀበላለን። የሚሰማል እንዳልክም መጥቷል። አም ሶሪ እንዳልክ ከፕሮቴስታንት መጥቷል። ሌላ ጨረስክ ጥያቄ? በቃ ከሐዋሳ ውጪ ኢትዮጵያ ውስጥ ኑር ብትባል የትኛውን ከተማ ትመርጣለህ? ከሐዋሳ ውጪ ጎንደር ማለት ሁለት ጊዜ አላስብም። ቀጣይ ያንተን ጥያቄ ግን ለምን መረጥከው ጎንደርን? እኔ ብዙ ታሪክ አለ ከልጅነት ጀምሮ የራሴ ብዙ እንትኖች አሉ ከልጅነት ጀምሮ። ሌላ ጊዜ በደንብ እንትን እላለሁ በስፋት። እሺ፣ ሌላ አልዘገየም። መልስ ፈጣን ነበር በጣም። አይ በጣም ደስ ይላል። ሌላ ጥያቄ እስከሚመጣልኝ ድረስ አንተ ካለ ጥያቄን የተጠያየቅን መቀጠል ይችላል። ታስረህ ታውቃለህ? አላውቅም። በጋብቻም በቃል ኪዳን በህይወቴ የምፈራው ነገር መታሰር ስላይ ይሄ ወንጀል ሰርቶ መታሰር የሚለውን በጣም ነው ታው ለምን አንድ ቀን ማደር የሚለው ራሱ በጣም ይከብደኛል። በጋብቻ በቅርቡ መታሰሪያ አይቀርም። በቃል ኪዳን የታሰርኩት አሁን በጋብቻ አልታሰርኩም። እሺ፣ በመንፈሳዊ ዓለም የጠነከርክበት ጊዜ ምን ያህል ጊዜ ይሆናል? ጠነከርክበት የምትልበት ጊዜ? መንፈሳዊ ህይወት እውነቱን ለመናገር ሁልጊዜ ልንጠረክረው የሚያስፈልግ ህይወት ነው። ግን እኔ እስከዚህ ደረጃ በደረስኩበት የምወደው የኔ መንፈሳዊ ህይወት ነበር ብዬ አይወራም። ግን ለእኔ ጥሩ ጊዜ ብዬ የማስበው ዩኒቨርሲቲ ገብቼ የመጀመሪያው ዓመት ላይ ብዙ ቤተክርስቲያን የመሄድ እኔ ሲጀመር ዩኒቨርሲቲ ላይ በጣም ቦዘኔ ሰው ነበር። ከዛ በጣም በግፊት ወደ ግቢ ጉባኤ ምናምን ያስገቡኛል እና ግቢ ጉባኤ ከገባው ሰዓት ጀምሮ እነሱ በጣም ቢገፋፉኝም ግን ከገባው ሰዓት ጀምሮ በማላውቀው ሁኔታ ውስጤ በጣም
በቃ ኃይለኛ ፍቅር ነው ያደረው የቤተክርስቲያን እና የነበረኝ ነገር በዛን ሰዓት በጣም ለብዙ ሰው የሚያስገርም ነበረ ለውጤ። እኔ በጣም በርካታ ህይወቶች የነበሩ የሶኔ ዩኒቨርሲቲ ላይ ኦቨር ወጣ ነበር ከብዙዎቹ ጋር በጣም ጭምልቅልቅ ያለ ህይወት የነበረኝ ሰው ነው እውነቱን ነው። ስለዛ በብዛት የምታወቀው በእንደዚህ አይነት ነገር ነው። ሶ ዘ ሞመንት እዛው ውድቀትህን ቦዘኔነትህን የሚያውቁ ሰዎች ተመልሶ ደግሞ ቤተክርስቲያን እንትን ውስጥ ሲያዩ ልክ እዛ መወዘኑ ላይ በጣም ጎበዝ እንደነበርኩኝና ዴዲኬትድ እንደነበርኩኝ በሰዓቱ ሞመንት ወደ ቤተክርስቲያን የተመለስኩበት ሰዓት ላይ ኮምፕሊት እርግፍ አድርጌ ነበር የተመለስኩትና በጣም በትጋት ነበረ ቤተክርስቲያን የሚሄደው በጣም በሌሊት ኤቭሪዴይ በሳምንት ሳምንቱን ሙሉ ሁልጊዜ ለሪ 9 ሰዓት ላይ ማለት ከዩኒቨርሲቲ እስከወጣ ድረስ ምን ጠቀመ? መንፈሳዊ ሰው ሃይማኖተኛ ወይም ደግሞ ያው ዓለማዊ ሰው ነው ወይስ አሁን መንፈሳዊ ሰው ነው? መጀመሪያ እሱ ነው። እኔ ሁለቱንም ቅልቅል ነኝ ማለት በመንፈሳዊ ህይወት የበረታው ሰው አይደለሁም። እስቲል በጣም በድካም ውስጥ ሆኜ እግዚአብሔርን የምወድ ሰው ነኝ። ዓለማዊነት ሊያጠቃኝ ይችላል። በኃጢአት መፈተን ሊኖር ይችላል። መውደቅ ሊኖር ይችላል። የስጋ ድካም ሊያጋጥመኝ ይችላል። ግን እስቲል ከእግዚአብሔር መራቅ የማይፈልግ በውድቀት ውስጥም የእግዚአብሔርን እግር ይዞ አልለቅህም ብሎ የሚሄድ ሰው ነኝ። በምንም አይነት ሁኔታ ውስጥ ከቤቱ መራቅ የማልፈልግ ሰው ቢቻለኝ በጣም በትልቅ ተጋድሎ ውስጥ መኖር የምፈልግ ስጋዬን በደንብ መግዛት ራሴን ማሸነፍ እና ቢቻለኝ ከሁሉ ሰዎች ጋር ሰላማዊ የሆንኩኝ መኖር የምፈልግ ግን ደግሞ በኤኒ ሚንስ ምንም ይምጣ ምንም ግን ከነ ኃጢአቴም ከነ ድክመቴም ከቤቱ መውጣት የማይፈልግ ሰው ነው። እሺ አሁን ሁለት ዓለም ነው ያለው አይደል? መንፈሳዊ ዓለም አለ፣ ዓለማዊ ዓለም አለ። ያ አንተ ከፋች ዓለም አቀፋዊ ነው ይሉሃል። እኔ ዓለም አቀፋዊ ነው። እሺ አሁን ለምሳሌ እኔ መንፈሳዊ ሰው ከሆንኩኝ በቃ ዓለማዊ ነገር ሳደርግ በተቻለ መጠን አታዩኝ። ይሄ ዓለም ውስጥ ያለው የምታዩት አሮጌው ቆርቆሮ ምናምን የተጠራርጎ በተለይ ፓስተር ምናምን ከሆንኩኝማ ግራይን ብትመታኝ ቀኝን ነው የምሰጠው ብዬ አስባለሁ። መሆን ያለብኝ እንደዛ ነው ብዬ አስባለሁ። ስለዚህ ሃይማኖት ውስጥ ገብተህ ከዓለሙም አይቀርብኝ እያልክ ከሆነ ሃይማኖት ውስጥ መግባት ምን ጠቀመ? ይሄን ካላጸዳለ ከዓለሙ አይቀርብኝ የሚል ሰው ሳይሆን የግድ በዚህ ኃጢአትን ለመስራት በዓለም ውስጥ ብቻ መሆን አለ የሚጠበቅብህ። ፈተና በያለህበት ቦታ ሊመጣ ይችላል። ምናልባት ለሰው ኃጢአት የተባለው መቃም፣ ማጨስ፣ ክለብ መውጣት፣ መጨፈር እነዚህ ግልጥ የሆኑ ነገሮችን ማድረግ እንደዚህ አይነት ቦታ ላይ ላትገኝ ትችል ይሆናል። ቤተክርስቲያን ስትሄድ ልትታይ ትችል ይሆናል። ግን ደግሞ ስቲል ፍጹምነትን ያገኘን ክርስቲያኖች አይደለንም። በመውደቅ በመነሳት ውስጥ ያለን በእግዚአብሔር ቤት ውስጥ ሆኜ ከነድካሜ በአጭሩ ጠቅለል ሲደረግ በእግዚአብሔር ቤት ውስጥ ከነድካሜ እግዚአብሔር ቤት ውስጥ ያለው ሰው ነው። ቤተክርስቲያኔን ይዤ አደባባይ ወጥቼ መጨፈር፣ መቃም፣ ማጨስ እኒህ አይነት ነገሮችን በጣም እጸየፋቸዋለሁ። ሲጀመር ወደ ህይወቴ ላመጣቸውም አልፈልግም። ወደ መጀመሪያ ወደ ቀደመ ህይወቴ መመለስ ስለማልፈልግ ከዚህ ነገር ስለሆነ የገላገለኝ መንፈሳዊ ህይወቴ በግልጽ መናገር ካለብኝ በቀድሞ የነበረኝ ህይወቴ በጣም አጸያፊ ነው። አሁን ላይ ሰዎች ባልኖሮ ይሄን ነገር እንዴት ልገላገለው ብለው የሚያስቡት ከነበረበት አደገኛ ሱስ ውስጥ ነው የወጣሁት። ስለዚህ መንፈሳዊነቴ ያንን ነገር ገላግሎኛል። በጣም ሰላም ነኝ። አሁን የትኛውም ሱስ አያጠቃኝም። የሲጋራ ሱስ አያጠቃኝም። የጫት ሱስ አያጠቃኝም። የመጠጥ ሱስ አያጠቃኝም። ሌላ ምንም ነገር የለብኝም። ይህንን ነገር ከዚህ ነገር ውስጥ ያወጣኝ ወደ መንፈሳዊ ቤት መግባቴ ነው። ግን መንፈሳዊ ቤት ውስጥ ሆኜ እግዚአብሔርን ላሳዝነው እችላለሁ በአንድም በሌላ። ግን ያኔ ከነበርኩበት ውድቀት ስላወጣኝ መንፈሳዊነቴ ወደ መንፈሳዊ ህይወት መመለሴ ለእኔ በጣም ሰው ድጋሚ ህይወትን እንዳገኝ አድርጎኛል። ምናልባት ይሄኔ በየጎዳናው ላይ በጣም ደክሜ ጥርሴ በልዞ ኃላፊ አግዳሚው በጣም እየሳቀ የተሳለቀብኝ ምኖር ሰው እሆን ይችል ይሆናል። በጀመርኩት አካሄድ ብሄድ ወድቄ ተሰብሬ የምቀር ሰው ልሆን ይችል ይሆናል። ወይ ደግሞ ሱሴን ለመቋቋም ስል ሰዎች ህይወትን ማጠፋ በስርቆት ውስጥ የምሰማራ ምናምን አይነት ሰው ልሆን ይችላል። ከዛ ነገር ገላግሎኛል መድኃኒዓለም። ቅዳሜና እሁድ የማሳለፍበት ቦታ ክለብ፣ ጭፈራ ቦታ ነበር።
ወደ ቤተክርስቲያን ከመጣሁ በኋላ ግን በቅዳሴ ቤት በቤተክርስቲያን እንድሰበሰብ አድርጎኛል። ግን እንደዚህ ስል ተቆጪ አይደለሁም እያልኩኝ አይደለም። ሰዎችን ላስከፋ እችላለሁ፣ ከሰዎች ጋር ልጣላ እችላለሁ፣ ሌሎች ነገሮችን ላደርግ እችላለሁ። ከዛ አንጻር በጣም መንፈሳዊ ነኝ ፍጹም ነኝ ብዬ መናገር ባልችልም ግን በቤቱ ውስጥ ራሴን ለማሳደግ የምሞክር አንድ ግለሰብ ነኝ። ዓለማዊነትን ግን የምደግፍ አይደለሁም። ዓለማዊ ነኝ ስል ቅድም በዓለም ውስጥ የሚደረጉትን እነዛን ነገሮች ውስጥ ተሳታፊ ነኝ እያልኩ ሳይሆን ልክ መጽሐፍ ቅዱስ ላይ ወይም ደግሞ በምግባራቸው በጣም ተመስክሮላቸው ያሉ ቅዱሳን ታሪኮች አሉ አይደለ? እኔ እንደዛ አይደለም። እንደዛ ለመሆን የምታጣር ግን ሰው ነኝ ነው። ለማርያም ትጸልያለህ? ወደ ማርያም ለማርያም ትጸልያለህ? ጥያቄን እንድትመልስልኝ። ለማርያም ትጸልያለህ ማለት እንዴት ነው? ትንሽ ታብራራለህ። ለምሳሌ ጥያቄዎች ይኖራሉ። አሁን አንተ እንደ ሰው ነገሮች ይኖራሉ፣ ያስጨነቁ ነገሮች ይኖራሉ። ኦፍኮርስ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ሴቴን አቅልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ተሰማለች፣ ትመልሳለች በሚገባ። ለምሳሌ ሰው ናት አምላክ ናት? እመቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ትሰማለች። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ ቢሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደለ? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይህን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይህን ማድረጋቸው አምላክ አያሰኛቸውም። ግን እጅግ ቅድስናና ፍጹም ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታለን። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለውም። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ ምን እንዳለ ጳውሎስ በቀላሉ ማየት እንችላለን። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም እንዲህ ይላል፣ ክብር ያላቸው ብልቶች ግን ይህ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው
በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟልና። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድሞ ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የፈውስ ስጦታ፣ እርዳታንም ማገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። አንዳችን ለአንዳችን መተጋገዝ እና አንዳችን የሌላውን ድጋፍ መጠየቁ መተጋገዙ በቤተክርስቲያን ውስጥ እንደመሆናችን እና ክርስቶስ ኢየሱስ በሰራው ህብረት ውስጥ ብልቶች ሆነን አካል ሆነን፣ ብልት ሲል ሰዎች ሌላ ነገር እንዳይወስዱ፣ ብልት ማለት የአካል ክፍል ነው፣ ሌላ ትርጉም የለውም። በነገራችን ብልት ማለት የአካል ክፍል ነው። አይን፣ ጆሮ፣ እነዚህ የአካል ክፍሎች ተብሎ ይጠርሳል። ፓርት ኦፍ ቦዲ የምንላቸው እነሱ እኛ ነን በክርስትናው ሴንስ። ለምሳሌ አይን አለ፣ ጆሮ አለ። አሁን ቴዲ ሰውነቱ ሙሉ አይን ቢሆን መስማት ትችላለህ? አትችልም። ሰውነቱ ሁሉ ጆሮ ቢሆን ማየት ትችላለህ? አትችልም። ስለዚህ ጆሮ የሚሰማውን አይነ የሚያየውን እየተባበሩ እየተጋገዙ ምን ያደርጋሉ? አንድ ውጤታማ ነገር ያደርጋሉ። እርስ በርሳቸው ይደጋገፋሉ። ስለዚህ ክርስቲያኖችን በቤተክርስቲያን ውስጥ እንደዚሁ ናቸው። እኔ ያላየሁትን አንተ ልታይ ትችላለህ። አንተ ያየኸውን እኔ ላላይ ይችላል። አንተ የሰማውን እኔ ላልሰማው ይችላል። ስለዚህ አንዱ አንዱን እየተጋገዘ አንዱ የአንዱን እርዳታ እየጠየቀ እየተጋገዘ እየተደጋገፈ መሄዱ የክርስቲያናዊ ነው። ከዛም የተነሳ ድንግል ማርያምን ለእገዛ ብጠይቅ የአምላክ እናት እንደመሆኗ ቢያንስባት ነው እንጂ የሚበዛባት ትልቅ ቁም ነገር አይደለም። ሰውን እንኳን ፍትህ ፈልገን ሰዎች ጋር እንኳን እንሄዳለን። መድኃኒት ፈልገን ዶክተር ጋር እንኳን እንሄዳለን። ፍትህ ተጓደለ ብለን እንኳን ዳኞች ጋር እንሄዳለን እንዲዳኙ። ስትወርቅ እንኳን እኮ ሰው እንዲያነሳ እጅን ትዘረጋለህ፣ በወደክበት እንዲያነሳ። ከዚህ አንጻር ያን ያህል እንትን የሚል ነገር አይደለም ለማለት ነው። መተጋገዙ መጽሐፍ ቅዱስ ላይ ያለ ነው። ቅድም ያነበብክልኝ ፓርት ላይ በሞተው ይሁዳ ሆዱ ተከትሎ ሞቷል። ይሁዳ በሱ ቦታ 11 ነበሩ። ደቀ መዛሙርቶቹ ይጸልዩ ነበር፣ አንድ ሰው እንዲሰጣቸው ማለት ነው። ከነዚህ መካከል ከጸላዮቹ መካከል አንዷ ማርያም ናት። መንፈስ ቅዱስ ከወረደባቸው ሰዎች መካከል አንዷ ማርያም ናት። የሚጸልዩት ወደ እግዚአብሔር ነው። የኔ ጥያቄ ማርያም ራሷ ወደ እግዚአብሔር ጸላይ ሆና ሳለ እንዴት አንተ ለማርያም ትጸልያለህ? ሰው ናትን ብለኸኛልና እንዴት ትጸልያለህ? አይጋጭም የሚለው ለማወቅ ነው። እስኪ አንድ ሌላ ጥቅስ ልጨምርልህና እንትን ልበል። ያዕቆብ መልእክት እስካሁን የተናገርኩትንም አንደርስታንድ ስላላረከኝ እችኛዋን ልጨምርባት። ያዕቆብ መልእክት ምዕራፍ 5 በባህሪ ደረጃ ሰዎችን በቀጥታ ጸሎታቸውን የሚሰማ ጸሎትን የሚቀበል አምላክ እግዚአብሔር በፈጣሪነት ግን በምድር ላይ ክርስቶስ የሰራው ነገር ቢኖር ምንድን ነው? በዚህ በያዕቆብ መልእክት ምዕራፍ 5 በቁጥር 15 የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይለና እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እርስ በርሳችሁ ተናዘዙ፣ በኃጢአታችሁ ተናዘዙ፣ እርስ በርሳችሁ ተናዘዙ። በኃጢአት ብቻ ለእርስ በርሳችን ተናዘዙ ተብሎ ተቀምጦልናል። እርስ በርሳችን እንድናዘዝ፣ አንዱ ከአንዱ ጋር እንዲያወራ፣ አንዱ ወደ አንዱ ማለት ነው። ስለዚህ ከላይ ክርስቶስ ኢየሱስ ራስ ነው፣ እኛ ብልቶች አለን ከታች። በክርስቶስ ኢየሱስ ባለው ህብረት አንደኛው የአንደኛውን ድጋፍ እንዲጠይቅ እና ደግሞ እንዲተጋገዝም እንዲደጋገፍም የሚያዘው ራሱ መጽሐፍ ቅዱስ ስለሆነ የክርስቶስ ኢየሱስ ህብረት ውስጥ አንደኛዋና ዋነኛዋ አካል ደግሞ እሷ ናት። እመቤታችን ክርስቲያን ናት። በክርስቶስ ኢየሱስ የዳነች ሰው ናት እሷ። ስለዚህ በቤተክርስቲያን ውስጥ አንደኛው አካል ናት እሷ። በጌታ ቤተክርስቲያን ውስጥ ያለች አካል ናት። ስለዚህ የኔና የእመቤታችን ህብረት አንድ ህብረት ነው፣ ያውም በክርስቶስ ኢየሱስ የተመሰረተው ህብረት። ስለዚህ እሷ ያለችበት ህብረት ውስጥ የእሷን እርዳታ መጠየቅ እና የእሷን ድጋፍ መጠየቅ ራሱ ቅዱስ ጳውሎስም ሆነ ያዕቆብ ያስተማረው ነገር ስለሆነ ያን ያህል የሚከብድ ነገር የለውም። አብርሃም ጻድቅ ነው እና እሱ ስለአንተ ይጸልይ ብሎ አቤሜሌክን አዞታል አይደለ? የሚስቱ ሳራን በተመኛት ሰዓት ላይ ቀጥታ የጸለየ ወደማ ነበረ? ይቅር እንዲለው እግዚአብሔር ተገለጠ፣ ተቆጣው። ስለዚህ ይቅር እንዲለው ሲለምን እሱ ጻድቅ ነውና እሱ ስለአንተ ይጸልያል።
ስለዚህ አቤሜሌክ መጀመሪያ ጸሎቱን ማቅረብ ያለበት ጥያቄውን ማቅረብ ያለበት ወደ ማን ሆነ ማለት ነው? አብርሃም። ከዛ አብርሃም ወደ ማን ይጸልያል? ወደ እግዚአብሔር ይጸልያል። ከእግዚአብሔር መፍትሄውን ያመጣል ማለት ነው። ስለዚህ እመቤታችን ወደ እሷ እንጸልያለን ስንል በኃይሏ በስልጣኗ ሰው ሁሉ ነገር ታደርጋለች ሳይሆን ሁሉን ቻይ ወደሆነ ልጇ ታሳስባለች፣ ከልጇ ከኢየሱስ ክርስቶስ ዘንድ ምሕረትን ታሰጣለች ነው እያልን ያለ። ጥያቄያችንን የራሷ ጥያቄ አድርጋ ወደ ልጇ ታቀርባለች። ልጇም ደግሞ ለሷ ጥያቄ መልስ ሰጥቶ እኛ በእሷ ምልጃ ከልጇ ምሕረትንና ይቅርታን እናገኛለን የሚል እምነት ነው ያለባቸው። እሺ፣ እምነቱን ነው የሚናገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችውን ያነበበውን ነው የተናገረ ያለው። ስለዚህ የመናገር ሙሉ መብቱ የተጠበቀ ነው። ኢየሱስ ክርስቶስ ምድር ላይ ሳለ ሌላው ይቅርና 4 ዋና ዋና ነገሮችን አድርጓል። ለምሳሌ ካላደረገ አላደረገም ትለኛለህ። እሺ፣ የታመመ ፈውሷል። ኦፍኮርስ። ሽባ ፈውሷል። ኦፍኮርስ። የሞት አስነስቷል። አዎ። ሞቶ ከተቀበረበት አስነስቷል። አላዛርን ነው ዮሐንስ ወንጌል 11 ላይ ያለ ቃል እሱ ነው። ዮሐንስ ወንጌል ምዕራፍ 11 ላይ ያለው ሐሳብ እሱ የ3 ቀን መቃብር አላዛርን አስነስቶታል። ከተቀበረበት ታመማ አንስቷል። ሽባ ፈውሷል። የሞት አስነስቷል። ሞቶ የተቀበረውን ከመቃብር ፈንቅሎ አስነስቷል። ያ ልክ እንደዚህ በመጽሐፍ ቅዱስ ማርያም ይሄን አደረገች ብለን ጠቅስ የምትችለው አንድ ተአምር አለ? ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት? አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገርህ። በቀላሉ ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተሏቸው? ትሄድ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድዊ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ናት። ስለዚህ የምታምን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለህ፣ ጳውሎስን፣ ሌሎቹስ? ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ። አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። አድርገው መጽሐፍ ላይ ተጽፎ ስላልተመለከት ነው ያንን ነገር እነሱ ማድረግ አይችሉም ማለት ነው አይደለም። ትልቁ ፖይንቱ ለሐዋርያት ግን ክርስቶስ ኢየሱስ ስልጣኑን ሲሰጣቸው ወይም ለአማኞች ይህን ስልጣን ሲሰጥ ምን ብሎ ነው የሰጠው? የሚያምኑት እነዚህ ምልክቶች ይከተላቸዋል ነው እንጂ ያለው ከማርያም ውጭ ያሉት አማኞች ይህ ምልክት ይከተላቸዋል ብሎ አይደለም የተናገረው። ከአማኞች ውስጥ ደግሞ አንዷ ማርያም ናት። መጽሐፍ ቅዱስን አቅንተን የምንረዳው ከሆነ እንዲህ አይነት ነገሮች አይረብሹም። የሞተን ሰው እያስነሳለሁ የሚል ፓስተር የማርያምን ታምር ማድረግ ሲጠራጠር ይሄ በጣም ኖር ነው። እኔ እንደውም ታምር ብታደርግ ነበረ ምን ይደንቃል ማድረጉ። አምላክን ከመውለድ በላይ ምን አይነት ታምር ሊኖር ይችላል? በመጽሐፍ ቅዱስ ብዙ ታምራቶችን ልታይ ትችላለህ። ብዙ ነገሮች በድንግል ማርያም የተከናወነውንና በእሷ የሆነውን ግን ከእሷ ውጭ የትም ቦታ ግን አታገኙም። የመጀመሪያዋ ምድር ላይ ያለች ሰው ናት። አምላክን በማህፀን ጸንሳ የወለደች። ኦኬ፣ ሌላው ከዚህ ጋር የተያዘ የመጨረሻ ጥያቄ፣ ለምሳሌ ኢየሱስ ክርስቶስ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እሺ፣ ነገራችሁን ሁሉ
ያስታውቁ ከቶ በአንዳች አትጨነቁ ይላል። ልክ ነው። ታዲያ ኦፍኮርስ አምላክ ነው። ማርያም ነገራችሁን ሁሉ ለእኔ አስታውቁ ብላለች። ክርስቶስስ ለእኔ ብቻ አስታውቁ ብሎ አሁን ያልኩ ጥቅስ ማለት እኮ ክርስቶስስ ነገራችሁን ለእኔ አስታውቁ ሲል አብና መንፈስ ቅዱስም ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለእሱ እናስታውቃለን። ማርያም ሲጀመር ገና ከጅምሩ ነገራችሁ ለእኔ አሳውቁ ብላ መናገር ለምንድን ነው የሚያስፈልጋት? ፍሮም ዘ ቬሪ ቢጊኒንግ እኛስ እምነታችን በእንደዚህ አይነት መንገድ ነው ወይ? አይደለም። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለ። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው። ኦኬ፣ ከልደታችን ጋር የነበረን ቆይታ የመጨረሻውን በዚህ እኔ ጨርሻለሁ። ልደታችን በጣም እምነቱን በትህትና እንዳያችሁት የራሱ ነው። እምነቱ የራሱ ነው። የኔ አስተምሮ እናንተም የራሳቸው አስተምሮ እንትን ያለው የመጨረሻ የመሰነባበቻ ከልደታችን ጋር ምን እናድርግ? ምን ቀረ? የሆነ ደቂቃ ከሰጠኸኝ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ እንደተነገረው እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገን የሰራዊት ጌታ አዳኝ ቤዛ መድኃኒት ክርስቶስ ኢየሱስ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት፣ ከጨለማ የወጣንበት፣ ራቁቱን ሆኖ ያለበሰን፣ ተጠምቶ ያጠጣን፣ ተርቦ ያበላን፣ ከሴጣን እስራት ነፃ ያወጣን፣ ከአባቱ ጋር ያስታረቀን፣ አስታራቂያችን፣ መካከለኛ፣ አማናዊ ሊቀ ካህናት፣ አንድ ጊዜ ባቀረበው መስዋዕትነት ዓለምን የሚያስታርቅ፣ ሁልጊዜ ወድቆ መነሳት የማይጠበቅበት፣ አብን እንዲያደርግ የማይል በራሱ ኃይልና ስልጣን ሁሉም ማድረግ የሚችል፣ የጨለማውን ዘመን ያለፍንበት ብርሃናችን፣ ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን፣ ወደ አብ የደረስንበት አማናዊ መንገዳችን፣ ነገም ደግሞ ይመጣል ወደሱም ይወስደናል ብለን ተስፋ የምናደርገው አምላካችን ጌታ ኢየሱስ ክርስቶስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ክርስቶስ ነው።
ወይንም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካል የተገለጠ አንድ አምላክ። በቤተክርስቲያናችን የምንሰበው የክርስቶስን ስጋ፣ የምንጠጣው የክርስቶስን ደም፣ የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ፣ አምልኮተ ማርያምን፣ አምልኮተ መላእክትን የምናካሄድ ይመስሏል። ኖ መላእክት አይመለኩም፣ ድንግል ማርያም አትመለክም፣ ታቦት አይመለክም፣ ጻድቃን አይመለኩም፣ ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምትድኑት እያላችሁ ታዋክቡናላችሁ። ኦፍኮርስ ግን ከሞት ወደ ሕይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራኒው ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም በመብላት ከሞት ወደ ሕይወት የመጣ ነው ያለ ስራችን። ወደ ቤተክርስቲያን ከመጣንና የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ሕይወት እናድጋለን። ስለዚህ ኦርቶዶክስ ተዋሕዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን፣ ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪ ናት ብላችሁ መናገር ኃጢአትና ነውር ስለሆነ ሜዳውም ይሆን ፈረሱም ይሆን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አመሰግናለሁ። አንድ መዝሙር እስኪ ዘምርልኝ። በጣም ወዶ መዝሙር ዘምርልኝ። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ፣ ተገዝቻለው በወርቅ ደም፣ ዓለምን ንቄ ላገለግል። ሞት ሕይወቴ ለእኔ ሆኖኛል፣ አንተ መከራ ሸክሜም ርቋል። በክብር ቆሜ እዘምራለው እንደ አቅሜ አመልክሃለው። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ። አመሰግናለሁ ቴዲ ለነበረን ጊዜ ስለሰጠኝ እድል ከልብ አመሰግናለሁ። እግዚአብሔር አምላክ ባለህበት ቦታ ይጠብቅ። ከልብ አመሰግናለሁ። ከልብ ነው የማመሰግነው ልደትዬ። እያንዳንዱ ጥያቄ የምጠይቀውን በትህትና በእርጋታ ስለመለስክ የኔም ደግሞ ልቦና አይኖችን እንዲያበራልኝ ስለምትመኘው ስለመሻተ ከልብ አመሰግናለሁ። ሌላ ጊዜም እንደዚሁ እንገናኛለን። አትጥፋ።